ጸሐፊ የሆናችሁ እዚሁ ያላችሁ ወንድሞች ጽሁፍ የምትጽፉ በቴሌግራምም ላይ በምንም ላይ የምትጽፉ መንደር ላይ ያሉ ሰዎችን አታንሷቸው፣ ስም አትጥቀሱ። ተጽዕኖ አለው ብዙ ጀማዓ ይመራል የምንለውን አካል እሱን ነው ስም የምንጠራው። ብዙ ስማቸውን ማንሳት የማንፈልጋቸው እኮ አሉ እሬ የሚሉ እንድናነሳቸው። ታው ስማቸውን እያነሳ እንደው ዝም ብለህ አለቅልቅ። በምንም አይነት መልኩ አትጻፉ እንደዛ ጽሁፍ። ለምን ተጽዕኖ አሳድሩብን እነሱ በመናገራቸው እኛ ላይ ወላሂ ተጽዕኖ አሳድሩ። አብሽሩ። ይሄንን እላይ ያለ ግን ይሄ እንደ ለራሱ ለጀማዓ ዋርካ ነኝ ባይ ጥላ ነኝ ባይ የመጣ ጊዜ ፋታ አትስጡት። ፋታ ይሰጥ አቦ ይሄንን ተውና ዝም ብለን እንቅር አይባል። እንናገራለን። በደንብ ረድ ታደርጋለህ። እዛ ላይ ጥብጥብ አድርገህ መረጃ እያስቀመጥክ ማለት ነው። አስፈላጊ ነው አይደል? ትንንሾች መንደር ላይ ያሉ ግን ጥቃቆኖቹ ሲናገሩ እያመጣችሁ እነሱ ጋር ተካራት ትግጠሙ። ተወጥ አድርጓቸው። አሚቱም ቢስኩት በዝምታ ግደሏቸው። ማንም የሚያነሳቸው እኮ የለም። ምንም ተጽዕኖም የላቸውም። ተውት። ይህንን ምክር ስሙ። ይበጀናል፣ ይጠቅመናል። ተመልከት፣ አንበሳ እጫካ ውስጥ ሆኖ አንድ ጊዜ ሲጮህ እንስሶች ራሱ ሽንታቸው ያመጣቸዋል ይባላል። ይሄ ዲኩላው ምናምን ውሻ ሲጮህ ያድር ዙሪያውን ጅብ ይዞራል እንጂ ምንም አያስፈራም፣ አያስጨንቅ። ጮህት አናብዛ። የሚያስፈልግበት ሰዓት አለ። ዋና አንገብጋቢ ተሽ ታደርገዋለህ። በቃ ችግር የለም። ለምን ብዙ ጊዜ መንደር ላይ ያሉ ሰዎችን ስታነሷቸው በጽሁፍ እያየሁ ይገርመኛልና ነው። አታንሷቸው። ሁለተኛ በዛ አጋጣሚ የምናገረው ማለት ነው። ሁለተኛ በዛ አጋጣሚ ከጦሳ ማዷችን ከተዘረፈ በኋላ በሌብነት የወሰዱት አለ። እኔ ሸኽ ኸድር ጋር ያወራሁት፣ እኔ አቡ ሷሊህ ጋር ያወራሁት፣ እኔ ከሆነ ወንድም ጋር ያወራሁት፣ እኔ ከማን ጋር ያወራሁት፣ እያንዳንዳችሁ ጋር የማወራችሁ በቴሌግራም ያወራኋችሁ ሰዎች ሁሉንም ይዘውታል። ይለቃሉ፣ ይለቀቃል። ምናልባት እኔ አሁን እንደ ዳዒ እንደ ኡስታዛችሁ ነኝ። ተማሪዎቼ ልጆቼ ናቸው። ልጆቼ ውስጥ የሚፈጥን አለ፣ ቁጠኛ አለ፣ አውራውራ የሚለው አለ፣ ዝምተኛ አለ፣ ወደ ኋላ ላላ የሚል አለ፣ በጣም የሚጠነክር አለ፣ ወሰጥያ አለ። እነዚህን እያጣጣን ነው የምንሄደው። በጣም የሮጠብንን ያዝ ቀበቶው፣ ወደ ኋላ የቀረብንን እጃችን እየሰጠና ተነስ እያን እየጎተት አብረን በወሰጥያነት እንድንሄድ አንዱ በምችለው ባለኛ አቅም አብሬ የሚሄድ ነኝ በዛ። ስለዚህ ሸኽ ኸድርን እዚህ ላይ የአኩራፊ ነው እንትና አቡ አመት الرحማን እንደዚህ ነው አቡ አምሪላህ ይህንኛውን ቢያደርገው እያልኩ አንዱን ላንዱ የምነግራቸው ነገራቶች አሉ። ጠንከር ቢልልን ብዬ የምናገረው ማለት ነው። ሁለተኛ ተቆጥቼ የምናገርበትም አለ። እነዚህ ልጆች ብዬ የምናገርበት አለ። አዎ ምናልባት የተለያየ ወሬ ከማንሳትና በሚነሳ ነጥብ ላይ የተለያየ ነገር እንዳይኖርባችሁ ብዬ ነው። አሁን ይሄንን ትሰሙኛላችሁ፣ ደግሞም አላችሁ ትሰሙኛላችሁ። አብዛኛው ቅራቀሪ ስለሆናችሁ አረብ ሀገር ላይ ያሉ እነዚህ በኦንላይን ላይ ያሉ ሰዎች መናሃጃቸውን ወይንም እኔ አላምናቸውም ይወለካከፋሉ ብዬ ተናግሬያለሁ። ይወለካከፋሉ። ሲወለካከፉም ስላየሁ ሁሉንም አይደለም ደግሞ አሉ ደህና በጣም ጥሩም አለ፣ የሚወላከፍም አለ። የለም አይደለም እኔ ጋር እየቀረ የሚወላከፍ ይኖራል። ይሄ ምንም የሚደብቅ አይደለም። ግን ኢሸራአዊ በሆነ ነገር ተናግሬ ያስከፋሁት ያስቀየምኩት ካለ አፈውት በለኝ። ስለዚህ በዛ ቻናል ላይ ሚስጥር ተደርጎ የተነገረ ነገር ነው የወጣው። አትስሙ ብያቸዋለሁ። መጀመሪያም አይፈቀድላቸውም። ነብዩ አለይሂ ሰላቱ ወሰላም ለሁዘይፋ የነገሩት ሚስጥር አለ። ለአቡበክር አልነገሩ፣ ለዑመር አልነገሩ። ግን ዑመር ሁዘይፋን ይጠይቀው ነበር። አዓደኒ ረሱሉላህ ሰለላሁ ዐለይሂ ወሰለም ሚነል ሙናፊቂን ቆጥረውኛል እንዴ እያለ ይህንን ተሰማላችሁ። በተለያየ ዘገባ በተለያየ ዳዕዋ ላይ ለአቡበክር አልነገሩም፣ ለዑመር አልነገሩም፣ ለዑስማን አልነገሩም፣ ለሁዘይፋ የነገሩት አለ። ለሁሉም የሚነገር የራሱ ይሆን አለው። አዎ ይህ ሆነና ሰዎች የሰውን የግል ነገር ጎርጉረው አወጡ።
ሐራም ነው በእነሱ ላይ ሐራም 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 ሐራም። ይህን እንደሞ እናንተ አትካፈሉ አልኩ። ትናደዳላችሁ። ለምሳሌ እኔ አንዲት ሰከንድ ያልሰማም የሚነግረኝም ሰው ሲመጣ ራሱ ጆሮው ላይ ነው የምዘጋው። እንደዚህ አይነት ለቀቁ እኮ የሚለኝ ካለ ራሱ ጆሮው ላይ ዘጋበታል። አንዲት ቅጽበት መስማት አልፈልግም። አለቀ በቃ። ለዚህም የመጨረሻ የምላችሁ እዛ ላይ ስምህንም አንስቼ አልተናገርኩም። ስም ያነሳው ከሪየ ብዬ እንደዚህ የቀላቀልኩትም የለም። ቢኖር የለቀቁትን ያለቀቁትን ሊለቁት የተዘጋጁትን ሁሉንም አቱብ ኢለላሂ ጀለ ወዐላ ወደ አላህ ሱብሓነሁ ወተዓላ ተውበት አድርጌያለሁ። በዚህ ያስቀየምኩ የከፋ ካለ አፈው ትበለኝ። እንኳን እናንተ ውስጥ አይደለም ውጭ ላይ ያለ ቅጣት የሌለ ንገሩት። ይሄን ማንኛውም አካል በቃ እኔ ራሴን ማጠራት ስላለብኝ ነው። ኢንሻአላህ ለአላህ ሱብሓነሁ ወተዓላ ለዳዕዋ ብዬ የተናገርኩት ንግግር ያስከፋ ካለ ሴትንም ወንድንም ሴት እህቶቻችንን በጣም አደጋ ውስጥ ለመክተት ነው ይሄን የሚያደርጉት። ሴቶችም እህቶች በድፍረት ቃል በመበሳጨት መካከላቸው ላይ ጭቅጭቅ ስለነበረ ባለፈው ወንዶችም መካከል እንደዚሁ በጭቅጭቅ ሰዓት የተናገርኩት ዛሬ ላይ አይበንም። ትናንትና በሰዓቱ ግን አይብ አልነበረም። ይኸው ልንገራችሁም አንድ ነገር አቡበክር ሲዲቅ ረዲየላሁ ተዓላ አንሁ ታውቃላችሁ። የሁዴይቢያ ስምምነት ጊዜ ምን አሉት ሰውየው ነብዩን አለይሂ ሰላቱ ወሰላም ጺማቸውን እንትን ሲል ጠጋበል አንተ ታው ብለው ሲከለክሉ ተናገራቸው። ነብዩን ምን አለ? እነዚህ አውባሾች ናቸው፣ ቅልቅል ነው። የሆነ ነገር ቢፈጠርብህ መሐመድ ትተው ከርተው ይሸሻሉ ሲል ኡምሱስ በድረላታ የላትን ብልት ላስ። አሁን ይሄ ከአቡበክር አንደበት ይጠበቃል። ለብቻው ይሄንን ብትመለከተው አቡበክር እንደዚህ አይነት ንግግር ተናገሩ ነው የምትለው። እግዚው ጋር እክስተቱ ጋር ብታነበው ግን ትክክል ነው። አንደኛ የሚያመልኳቸውን እያዋረደ የተለያየ ነገር እግዚው ጋር የሚሄድና ከሁኔታው ጋር የሚጣጣም አረፍተ ነገር ነው የተናገረው። ነገር ግን ለብቻው ራቁቷን መዘህ ኡምሱስ በድረላት የላትን ብልት ላስ አሉ አቡበክር ብለህ ዝም ብለህ ራቁቱን ያለ ታሪኩ ብታወራው አደጋ ሁኔታዎች ጋር በጊዜው በክስተቱ የሚነገር ነገር ዛሬ ላይ ያመጡብኛል። ይሄንን እኔን ምን ለማድረግ እንደሆነ አላውቅም። በቃ እንደው ወይ ገለዋል ተገላገሉ ዱዓ ቁኑት እኔ እንጃ እንግዲህ ያድርጉ አያድርጉ። እንደው መኪና በገጨው አላህ በገላገለን አላህ ምን ባለን ይሄ እቤት ውስጥ የሚያደርጉት ራሱን የቻለ ግን ተመልከቱ የት ድረስ እንደሚሄዱ አሁንም ሚስጥር ነው። አትስማ፣ አትናደጅ አንቺ በቃ ትቡት አድርጉ። የህዝብዩ ቻናል ውስጥ ትገባላችሁ አንገባ። እኔ አሁን ህዝብዩ ቻናል ውስጥ ጀምዕዩ ቻናል ውስጥ ምን እንደሚለቀቅ አላውቅም። ለምን አልሰራም? ጉዳይ አይደለም። በቃ የቢድዓ ቦታ ነው፣ የቢድዓ አገንዳ ነው። በቃ አሁን የድሮ ከጦሳ ማዶ ተውት። ስለዚህ አጭሩ ምንድነው? እኔና አላህ መካከል ያለ ኃጢአት ያለ ወንጀል ጌታዬን ያመስኩበትን አላህን የወነጀልኩበትን አቱብ ኢለላህ ወአተራጃዕ ያ አላህ አላሁመ ኢኒ አቱቡ ኢለይክ። ይሄ ራሱን የቻለ በእኔና በወንድሞቼ መካከል ያስቀየምኳችሁ ያስከፋኋችሁ አፈውት በሉ። ወከዛሊከ አቱብ ኢለላህ ወደ አላህ ተውበታለሁ፣ እናንተንም አፈውታ ጠይቃለሁ በግል ጉዳይ በሆነ ነገር። በዲን ግን ጀምዕይ ብዬ አህለል ኢርጃዕ ብዬ በተናገርኩት ማንንም አፈውታ አልጠይቅም። ማንንም ለምን ቢድዓ ነው ይሄ አተቀረብህ ኢለላህ። ስለዚህ ወንድሞች መካከል አሁንም እደግመዋለሁ የተለቀቀው ሊለቀቅ የተዘጋጀው ገና የማይለቁትም የሚለቁትም ያገኙትም ያላገኙትንም አቱብ ኢለላህ ዐዘ ወጀል አላህ ይቅር ይበለኝ ኢንሻአላህ። አላህ ይቅር ይበለኝ። ወንድሞቼ ያስከፋኋችሁ አላህ ሱብሓነሁ ወተዓላ ይቅር ይበለኝ። እናንተም አፈውት በሉ። እህቶችም ከዛሊክ ያስከፋኋችሁ በዚህ ጉዳይ ላይ አፈውት በሉ። ጠንክሩ። ስቆጣ ስናገራችሁ በቁጣ የተናገርኩትን ዛሬ ላይ ምን ነክቶት ነው ልትሉ ትችላላችሁ። መሳደብ ስደቧቸው። ስድብ ክልክል ነው፣ አይቻልም። ነገር ግን ለሙቃበላ የምንሰጠው አለና ነው። በጥፊ የመታህን የምትመታበታል። የሚሰድብህን ተመጣጣይ ልትሰድበው የምትችልበት ሸሪዓ ፈቅዶልሃል። ማዓ ዛሊከ ግን ይቅር፣ ይህንን ተው። ተሳደቡን ብዬ አላውጅም።
አልተናገርኩም ያለ ብቻ የተናገርኩት ነው። አደባባይ ላይ አውጥቼ ሰዎችን የመከርኩበትም አይደለም። ጫን ብለን የምንናገርበት ቢኖርም ስለዚህ አቱብ ኢለላሂ ዐዘ ወጀል አላሁ የተቀበል ተውበቲ ቢኢዝኒላህ አላህ ይቀበላል። ኢነላሃ የቅበሉ ተውበተ አን ዒባዲህ አላህ ከባሮቹ ተውበትን ይቀበላል። አላህ ይቅር ባይ ነው። አላህ እንደ ሰዎች አይደለም። አላህ እንደ ሰው አይደለም። ይቅር ባይ ነው። ተውብቱ ብሏል። በቃ ይኸው ተውብቻለሁ፣ አፈውታ ጠይቄያችኋለሁ። በቃ አለ ይሄ ነው። ሸህ ደረሳውን ይጠይቃል። በቃ አፉት በሉኝ ወንዶችም ሴቶችም። ሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። وعليكم السلام. حياك الله وبياك أستاذنا. إن شاء الله. እንደው ደህና ነህ?